መነጋገርን መነጋገርን እንደንትን አድርጋችሁ እዚህ ባይወራም ቆይ አንዴ እዚህ ባይወራም ሰብስታንስ ያለው ሞር ኮንክሪት የሆነ ነገር አለ ብላኝ ጠንከር ያለ ነገር አለ። እኔና አንተ ብንነጋገር አሁን እኔና አኪላ እየተነጋገርን አኪላና ኤድመንድ ተነጋግረው ተስማምተው የሆነ ስራ እየሰሩ ነው። አንድ ነገር ነው። ተነጋግረዋል፣ ሌላ ነገር ነው። ስለዚህ እኔ እያልኩኝ ያለሁት መነጋገር ከማንም ጋር ምንም ነውር የለውም። ሊነጋገሩ ይችላሉ፣ ሊወያዩ ይችላሉ። አሁን ግን ከነሱ ጋር ተስማምተው እየሰሩት ያለ ስራ ግን የለም ነው ያልኩት ባጭሩ። ምናልባት አማርኛውን ገለጥ ለማድረግ ያክል በመነጋገር ደረጃ ሊነጋገሩ ይችላሉ። በላይ ያለ እዚህ ማይወራ ተክደናል አኪላ ተክደናል። ኧረ ብለሃል ኤድመንድ፣ አሁን ትሸመጥጥ ነው እዚህ ሁሉ ሰው ፊት። ከዛ በላይ እዚህ የማይወራ መሬት የረገጠ እየሰሩ ነው ካልከኝ ማለት ምንድነው የሚሰሩት? እሺ ይሰራሉ ካልኩክ አንተ እኮ መጠየቅ ያለብህ ይሰራሉ ስልህ እሺ ምንድነው የሰሩት ብለህ እኮ መጠየቅ አለብህ። አይወራም አልከኝ እኮ ታዲያ ምንድነው የሚሰሩት? እሺ ይሰራሉ አይወራም አልከኝ እኮ ዘግተህ እኮ አንተ መጠየቅ ያለብህ አንድ ነገር ሰርተዋል ወይ ይሰራሉ ካልኩ እሺ ምን እየሰሩ ነው ነው የምትለኝ። መስራትና መነጋገርን ሁለት ለያይተን እኔ እኮ ምላቸው እኮ ለዛ ነው። እኔ አሁን ከእናንተ ጋር ተነጋገርኩ ማለት ከእናንተ ጋር እየሰራው ነው ማለት አይደለም። እየሰራው ነው ካልኩ ምንድን ነው የሰራ ነው ብለህ ልትጠይቀኝ ነው የሚያስፈልገው። ኮንፊውዝድ የሆንበትን ቦታ ላጥራለህ። አንደኛ መነጋገር ያው እዚሁ እያወራኸው ነው ያለው። አንተም ራስህ አልፈተርፈህ ስሙን አልጠራም እንጂ ከአንድ የፋኖ መሪ ጋር እንደተነጋገርክ ነው የነገርከኝ። መነጋገር የሚደበቅ ነገር አይደለም። ምንም ፍራውንድ አፖን የሆነ ነገር አይደለም። ከአኪላ ጋር እያወራሁ አይደል እንዴ? አይ ወደ ጨዋታ መቀየርም አይ ቲንክ እንትና እስኬፕ ሜካኒዝሙን ማንጠቀም እንጂ ብለን መተው እንችላለን። መሀል ላይ መተው እንችላለን፣ ማቆም እንችላለን። ግዴታ የለብንም። ግን እንደው ለመረዳት ያህል የሚሰማንም ሰው እንዲረዳ እንድንገባ ጥያቄ ከፋኖ ቀርቦልናል ብለኛል እኮ በጉልበት ኖ ደመቀን ሊመታ የሚፈልገው የአማራው ኃይል ነው ከትግራዩ ይልቅ አላለ። ታዲያ እሱ ምንድን ነው እሱ እኮ ምቱ ተብላለ ጥያቄ ቀርቦልናል ማለት እኮ በጣም ሲንሲቲቭ ነው። እሱ ጋር ነው አሁን እኮ እዚህ ጋር ያልተስማማ ነው። አብሮ ይሰራሉና ይነጋገራሉ፣ ልዩነት አለው። እሱን ለዩትን ያልኩት እኔ በመነጋገር ደረጃ ይሁንና እናንተም እኮ እየተነጋገርን ነው ማለት አብረን እየሰራን ነው ማለት ግን አይደለም ነው ሆናል። በስ ተደዋውለን እኮ ምቱ ማለት እኮ የሆነ ደረጃ ላይ ደርሳል ማለት ነው። ኦኬ መስራት ጥጉ እሱ ነው እኮ ምቱ እኮ ማለት ልክ ለምሳሌ አሁን እሱን ምቱ ሲሉ ገብተህ ብትመታ አብረህ ትሰራለህ ማለት ነው። በድርጊት አብረህ መስራት ማለት ምቱ ተብለህ ለመምታት እኮ ያልፈለጋችሁት ለእናንተም ሌላ ኮንሲኩዌንስ ስለሚያመጣ ጊዜ ወስዳችሁ እናንተም እኮ መምታት ትፈልጋላችሁ። ከፋኑ አመራሮች ደግሞ ደመቀን እና ወልቃይት ያለውን ኃይል ምቱ ከተባላችሁ እኮ እንደው ይሄ ምንድን ነው ሰርግና ምላሽ ነው አይደል? እኔ አሁን እሷን ለይልኝ ነው ምልክ። ይኸውልህ ተስማምተህ ተነጋግረህ ወደ አክሽን ስትገባ አብሮ መስራት የሚባለው እንደሱ ነው ማያይዘው። እኔ በመነጋገር ደረጃ ግን አልኩህ እኮ የቲፒኤልኤፍ አመራር እኮ ከአብይ ጋር ቁጭ ብለው እየተነጋገሩ እኮ ነው የምልህ ማለት ቆይ የሚሊተሪ እርምጃ እኮ ነው። ለምሳሌ እናንተ እኮ ወልቃይትን መታችሁ በጉልበት መያዝ ትፈልጋላችሁ። ፕሪቶሪያ አግሪመንት ስለያዛችሁ ጦርነት ብገቡ ውጤት ላታመጡ ትችላላችሁ። ፈርታችሁ ነው ያላችሁት፣ ወይም የራሳችሁ ስጋቶች ኖሯችሁ። በዚህ ውስጥ ግን የፋኖ አመራሮች እየደወሉ ወይም ከእናንተ ጋር ባላችሁ ግንኙነት ምቱ ወልቃይትን ካሏችሁ ይሄ በጣም የጠነከረ አንድነት ወይም የጠነከረ ግንኙነት እንዳለ ያሳያል እንጂ መቼም እኔ እዚህ ስንገኝ እነሱም እኮ እዚህ ጋር ግልጽ ለማድረግ አኪላ እነሱም እኮ እንደዚህ ያሉበት እኮ አንዱ ዋናው ምክንያት እኮ እንደው ለትግራይ ኃይሎች ወይ ለትግራይ ህዝብ አስበው አይደለም። እዛ የተሰበሰበው ስብስብ እነሱ ላይ ያደረሰው ያለ ለጥቅም ነው። ትክክል ነው። ኤልያስ ተራ በተራ አድርገው ነው ደቂቃ። ቆይ አንዴ እኔ እንትን አቋም እንዲይዝልኝ ነው። እሺ ችግር የለውም። ኦኬ አንዴ በመሀል ልግባ አለባቸው አኪላ አንዴ ላስታውሳቸው
ፈንድሬዝ እያደረግን ነው። ፋኖች በተቆጣጠሯቸው ቦታዎች ላይ አስቸኳይ የሆነ የገንዘብ ማሰባሰብ እያደረግን ነው እና እሱን በተመለከተ አማሮች እርዳታ እንድታደርጉ እየጠየቅን እያደረግን ያለ ነው እና በዜል በካሻፕ እና በፔይፓል እዚህ ፊት ለፊት ላይ ባለው እንድታደርጉ በዛው እየተወያየን መርዳት የምትፈልጉ ሰዎች እንድትረዱ ብዬ ለማሳሰብ ፈልጌ ነው። በመሀል አኪላ ከመውጣቱ በፊት እኔ ጋር አንድ ሰው ስንት ቆይ አንድ ቼክ ላድርገው 200 ብር አካባቢ አስገባለሁ ብሎኛል እና ለእኔ እንደላኩ ልክልሻለሁ እንዳስገቡ። ኦኬ፣ ስለዚህ እንግዲህ 400 ብር ይቀረናል ማለት ነው። 400 ብር ቻሌንጇን እንጨርሳትና አኪላም ከመውጣቱ በፊት እየተወያየን እሱን እናድርግ። አማሮች እንግዲህ በዜል በካሻፕ እና በፔይፓል በአማራ ኤጂ @mail.com በካሻፕ እና በፔይፓል ጥያቄ ያላችሁ ደግሞ ወደ ላይ መታችሁ መጠየቅ ትችላላችሁ። ከላካችሁ በኋላ በቴሌግራም አማኑ_44 በሚለው ሪሲቱን ላኩልን። 400 ብር ነው የሚቀረው የቻሌንጁ ለዛሬ ያረግነው። እሱን እየሞላን እንወያይ ብዬ ነው። ቴንኪዩ አኪላ ቀጥል። እስቲ ኤድመንድ የመጨረሻ ብር ነው፣ ወደ ዳኒ እንሄዳለን። ኤኒዌይስ መልሰዋል ማለት ነው ወይስ አያና አልጨረስክም? እኔ መጨረሻ እንትን አሁን ኤድመንድ ጥሩ አድርጎ ነው የመለሰው። ይሄ ክሊር ነው። ይህንን አይነት ኢንፎርሜሽን ሊሰጥህ የሚፈልገው እንደዚህ እንድታስብ የሚፈልግ ሁለት አካል ብቻ ነው ሊጠቀም የሚችል ማለት ነው፣ ቤኔፊት ሊያደርግ የሚችል አይደለ። ከረንትሊ የቲፒኤልኤፍ አካላትና የአማራ የታጠቁ አካላት አብረው ሆነው እንዲህ አይነት ሚሽን እያደረጉ ነው የሚል ኢንፎርሜሽን እንዲደርስህ የሚፈልግ አውትከሙ ሁለት ነው፣ ወይ የፌዴራል መንግስት ነው ወይ ሻዕቢያ ነው። በፍጹም የአማራም የቲፒኤልኤፍም ሊሆን አይችልም። ካልኩለሱን አይ ቲንክ አኪላ በደንብ ትሰራዋለህ። ይህንን ካልኩኝ ወጥቷል እኮ ይኸውልህ፣ ፈጦ ፖለቲካ ነው። ፈጦ ወጥቶ እኮ እና አስረስ በኩል መግለጫ እኮ ተሰጥቶበታል። ጥያቄ ተጠይቆ አቋም ይዘው ተናግሯል። ውይይት እያደረግን ነው፣ ግንኙነቶች አሉ። እነዛን ግንኙነቶች ሞር ለመግለጫ ባይደርስም በዚህ የአማራን ጥቅም እንደማይነኩ ተስማምተን ጨርሰናል። ሶስቱም የትግራይም የኦሮሞ ኃይል ያለው ሁላችንም የብሔር ድርጅቶች በመሆናችን ምክንያት እንገፋፋ ነበር በፊት። አሁን ግን ያን አለመገፋፋት ተስማምተን ወደሚቀጥለው ስቴጅ አልፈናል ብሏል። አሁን ይሄ እንዲህ ከተባለ በኋላ እሱ አሁን እኮ ኤድመንድ የገባው እዚህ እኮ አስረስና ጀነራል ተፈራ ማሞን ለመከላከል ነው የገባው እንጂ እሱ ራሱ መረጃ ለኛ ሊሰጠን አይደለም። አኪላ እዚህ ጋር አንድ ነገር ግልጽ ላደርግ፣ ምናልባት አይ ቲንክ ለአያና መልስ ሊሆን ስለሚችል እንኳንስ ትግራይ ውስጥ ያለ ከአማራ ጋር አይደለም፣ ትግራይ ውስጥ ያለ ከዚህ በፊት ጌታቸው ረዳ እንዳለው ዱባይ ውስጥ ከሻዕቢያም ጋር ተነጋግሯል። ለመነጋገር ከሆነ እና እዚህ ጋር ሁላችንም እየረሳ ነው ያለው ነገር ይሄን ነው ይመስለኝ። አማራና ትግራይ ሌላ አገር ዜጎች አይደሉም፣ ወንድማማቾች ናቸው። በፖለቲካ ጉዳይም አይደለም በምንም ጉዳይ መነጋገር መወያየት አለባቸው። ከዛም አልፎ ተርፎ ኢቭን ከሻዕቢያም ጋር ቢሆን መነጋገር አለባቸው። ያንን ጌታቸው ረዳ እኮ ከሻዕቢያ ጋር ተገናኝተን ተወያይተናል፣ እንዴት አድርገን በቀጠናው ላይ ሰላም ማምጣት እንዳለብን ብሎ ዱባይ ላይ የተነጋገሩትን ያንን እኮ አብይ አህመድ ራሱ ያውቃል ብሎ ጌታቸው ረዳ እኮ ፓብሊክሊ ተናግሯል። እኔ አንዳንድ ጊዜ በጣም እንግዳም የሚሆንብን ለምንድን ነው አማራና ትግራይ መነጋገራቸው እንደ ትልቅ ኢሹ መወራቱ ራሱ ያሳፍረኛል። ከኤርትራም ጋር እኮ ሰላምና ትግራይ ቆይ እንዴ ፋኖና ወያኔ ተነጋግሯል። ትልቅ ኢሹ ነው። ስለ ኤርትራ አላውቅም። ፋኖና ወያኔ ግን እኔ ውይይት አርጎ በጋራ ለመስራት እየደረሰ ከሆነ ያ የፋኖ አመራር ከትግላችን በጊዜ እናባረዋለን። እርግጠኛ ሆኜ ነው የምነግርህ። ሻንጣውን ሰጠን ነው ኤድመንድ መነጋገራቸውን ሳይሆን ችግሩ ማለት ነው። አንደኛ ህዝብ ለህዝብ አድርገህ የምታቀርብበት መንገድ አማራና ትግሬ ወይም ኦሮሞና አማራ ምናምን ኦፍኮርስ ይነጋገራል። ከመነጋገር ነው አይጨርሼ እየወጣሁልን ያለሁት ታገሰኝ ማውራት አይደለም። አብሮ ተዋልዶ እኮ ቤተሰብ ነው። አምሶላ ውስጥ አብሮ የሚያወራ እኮ ነው ህዝብ ነው። አብሮ ይኖረ ህዝብ ነው። ባልና ሚስት ነው የሚኖር። እንደዛ ነው። ህዝብ አይደለም ችግሩ። የፖለቲካ ድርጅት ግን የፖለቲካ አላማ ስላለው አላማው ከሚጣረስ አካል ጋር አብሮ የሚሰራበት ሂደት ካለ ኦፍኮርስ ዜና ነው፣ ያጠያይቃል። በተለይ አንተ አሁን እዚህ አይነገርም ምናምን የምትላቸው አይነት
ሱዳን ላይ ወታደር አዋተህ የውጭ ሀገር ጦርነት ውስጥ ሁሉ አብረህ ለመሳተፍ የሚደረጉ ነገሮች ጭምር በዛ ደረጃ ዲሲሽን ሜክ የምታረግ ከሆነ ወልቃይት ላይ ያለውን ኃይል ለመምታት አብረህ የምትሰራ ከሆነ ከራሱ ከዛው ከአማራው ከወጣ የፖለቲካ ኃይል ጋር እሱ ለራሱን የቻለ ችግር አለው። ጥያቄም ሊነሳበት ይችላል። መብቱ ነው፣ መብቱን አልከለክለውም። ግን ያ ራሱን የቻለ ፖለቲካል ኮንሲኩዌንስ አለው፣ ባክላሽ አለው ነው እንጂ እያልን ያለ ነው። ኦፍኮርስ ማንም ከማንም ማውራት ይችላል። ግን ድርጅቶች ነው እነኚህ የፖለቲካ ኤንቲቲ ነው። ቲፒኤልኤፍ እንጂ ትግራይ ያለ ሰው የለም። ቲፒኤልኤፍ ሙሉ ትግራይ ነው የሚለው አስተሳሰብ አሁን አይ ቲንክ ዲሚኒሽ አድርጎ ኦልሬዲ ሄዷል። አይ ቲፒኤልኤፍ ከሻቢያም ጋር አውርቷል ብዬ እኮ ነገርኩ። ማውራት ይችላል፣ እሱን ነው የምልህ። ሲያወራ ግን ምን ማለት ነው ነው ቲፒኤልኤፍ ከሻቢያ ጋር ማውራት አብሮ የሚተባበር ከሆነ ኢምፕሊኬሽኑ ምንድን ነው? ፕሪቶሪያን ዲል ምን ላይ ያደርሰዋል? ለኢንተርናሽናል ኮሚኒቲ እንዴት ይሸጣል? ለራሱ ለትግራይ ህዝብ እንዴት ይሸጣል? ለኢትዮጵያ ህዝብ አትላርጅ እንዴት ተሸጠዋል? ይሄንን ሌሎች አላያንሶች እንዴት አፌክት ያደርጋል? ቦርስ ሪጂናል፣ ሰብ ሪጂናል ኤንድ ኢንተርናል። ይሄ ራሱን የቻለ ፖለቲካል አናሊሲስ፣ የራሱን የቻለ የፖለቲካ ጌም ትጫወትበታለ። ከረንሲ የሚያመነጨው እንትን አለ ማለት ነው። የራሱ የሆነ ውጤት አለ። አሁን የምትለው ነገር ከአማራው የፖለቲካ ኤንቲቲ ከፋኖ ደጋፊው የተለያየ እኮ አይነቱ ይለያያል። የሚደግፋለ ለቲፒኤልኤፍ ያለው ስስ ልብም እኮ ይለያያል በደረጃ እና እዛ ውስጥ የራሱ የሚፈጥረው ፍራክቸር አለ። ራሱ የትግራይ ፖለቲካ ውስጥ ራሱ ቲፒኤልኤፍ የትኛው ቲፒኤልኤፍ እኛ ቲፒኤልኤፍ ከዚህ ጋር እንዲሰራ በምንድን ነው የተስማማው? ፕሪቶሪያን አውቆ ሊያፈርሱ እየሞከሩ ነው። ከሻቢያ ጋር ትስስር አላቸው። ሱዳን ውስጥ ምን ሊሰሩ ከሌሎች ወታደሮች ጋር ሄዱ የሚል በጣም ብዙ ጥያቄ ያነሳል። ኢንተርናል የትግራይ ፖለቲካ ውስጥ ፌዴራል መንግስቱ እንዴት ዲል ያደርጋል ከዚህ ጋር የሚለውን የራሱ የቻለ ነው። ፌዴራል መንግስቱ ኢንተርናሽናል ኮሚኒቲውን ይህን በኤቪደንስ አያይዞ ሲያቀርብ የፕሪቶሪያን ዲልም ሆነ ከዚህ በፊት የነበሩ ስምምነቶችን ከሌሎች ከውጭም ከውስጥም ያለውን ማን ነው እያፈረሰ ያለውንም የሚለውን ትሰራበታል። ገባ? ሰው ማድረግ ይችላለሁ ብለህ ብቻ አታደርገም። ስታደርገው አብሮት የሚመጣ ወለድ የሚከፈልበት ነገር አለ። ፖለቲካል ከረንሲ ነው ማለት ነው። እሱን ነው እያወራን ያለ ነው እንጂ ኦፍኮርስ ማውራት ትችላለህ። አውርተው ያውቃሉ፣ ብዙ ነገር ተባብለዋል። በዛ ይኸው ለማለት ነው። እኛ እንደ ትልቅ ኢሹ ያነሳ ነው መነጋገር፣ መገናኘት፣ ማውራታቸው። ይቅርታ አንድ ጊዜ ይቅርታ። ኦኬ አንድ አማራ ወንድማችንና ዳግም $100 አስገብተዋል። እናመሰግናለን። 200 ይቀራል ማለት ነው ቻሌንጁን ለመስጋት። አማኑ ቴንክ ዩ። ቀጥሉ። ኦኬ ግልጽ ለማድረግ ሶሪ አይ ቲንክ አኪላ መውጣቱ ስለሆነ አያናም ሮጥ ወጣ እንጂ ዋናው ትልቁ ቁም ነገር ምንድን ነው? ሁሉም ለራሱ ኢንተረስት ከማንም ጋር ተገናኝቶ የማውራት የመነጋገር መብት አለው። መነጋገር ነውር የለውም። ግን በአኪላ በኩል አይ ቲንክ የፋኖ አመራሮች ከትግራይ ኃይሎች ጋር መነጋገርም ማውራትም የለባቸው የሚል አቋም ነው ያለ። አዎ ምንም እኔ እውነቱን ልንገር፣ የትኛው የፋኖ አመራር ከትግራይ ኃይል ጋር የሚሰራ የፋኖ አመራር ምንም ሻንጣውን ይዞ ወደ ትግራይ እንዲሄድና በዛ በኩል ሆኖ እንዲገጥመን ነው የምንፈልገው። ምክንያቱም እንትን ነው ግን እንትን እዚህ ጋር እያምታታ ያለው የትግራይ ህዝብ በሶስት ድርጅት ይወከላል። በህወሓት፣ በሳልሳይ ወያኔ እና በትግራይ ኢንዲፔንደንት ፓርቲ። ህወሓት ከሁለቱ ይሻላል። ሳልሳይ ወያኔ ለምሳሌ ጎንደር የኔ ነው ብሎ ያምናል። ህወሓት ደግሞ ወልቃይት የኔ ነው ብላ ታምናለች። ትግራይ ኢንዲፔንደንት ፓርቲ ደግሞ ከአልውሃ ምላሽ እስከ ኤርትራ የኛ ነው ብሎ ነው የሚያምኑ። በጣም ጽንፈኛ ናቸው እነሱ ደግሞ። ስለዚህ ከሶስቱም ኃይል ጋር ፋኖ እየሰራ ነው ከተባለ ሊተራሊ የአማራን ጥቅም አሳልፎ ይሰጣል ብዬ ነው ማስብ። ስለዚህ ወንጀለኛ ነው። አማራ ኪላ እየተነጋገሩን ነው እየሰሩ ነውና ለይተህ እያወራኸው አይደለም። መገናኘታቸው ማውራት እድል ስጡልኛ፣ አንዴ እድል ስጡን። ዋን ቱ ዋን ሲሆን እኮ ይሰለቻል። አንዴ ዳኒ የጨርሱና ወደ አንተ አኪላ እድል ይሰጣል። ወንድሜ አንዴ ይቅርታ ሀሳባቸው ሀሳብ ይስጥና ዳኒ እንጨርሳለን። ከኤድመን ጋር ትንሽ ቆያለሁ፣ ችግር የለም። አመሰግናለሁ ለተሰጠኝ እድል። እኔ በጣም የሚገርመኝ ነገር ምናልባት አንዳንድ ሰዎች ወይ ደግሞ የትግራይ ህዝብን እዚህ ጋር ማንም ብሎ ያነሳ የለም። ከትግራይ ህዝብ ጋር ነገም ከነገ ወዲያም ትናንትም ጤናማ ግንኙነት ነበረንም ይኖረናል። እኛ እያወራን ያለ ነው ስለ ድርጅት ነው። ማንም ሰርፕራይዝ ሊሆን አይገባውም። ከትግራይ ህዝብ ጋር ትግራይ ህዝብ በኢትዮጵያ ስር ውስጥ እስካለ ድረስ፣ ከኦሮሞ ህዝብ በኢትዮጵያ ስር ውስጥ እስካለ ድረስ ህዝብ የሚደረገውን ግንኙነት ሰርፕራይዝ ሊያደርገንም አይችልም። ለምን? የፖለቲካ ድርጅቶች ቡድኖች ያልፋሉ፣ ህዝብ ግን ይቀጥላል። ስለዚህ እኛ ከትግራይ ህዝብ ጋር ላለው ንግግር ማንም የጎረበጠው አማራ የለም፣ ሊጎረበጠውም አይችልም። ከጎረበጠውም ራሱ መሪ ሊሆን አይችልም።
ግን ስለ ድርጅት ሲነሳ ግን ቲፒኤልኤፍ ግን ዛሬ እኛ የህልውና ትግል አለን ብለን ስንወጣ ፈርጥ ቀዳሚ የምናስቀምጠው ቲፒኤልኤፍ እና ኦነግን ነው። ይሄ መታወቅ አለበት። የህልውና ትግል እናደርጋለን ስንል ቲፒኤልኤፍ እና ኦነጎች የደረጉብን ነው። በዚህ እነሱ ባመጡብን እነሱ ለስልጣን መምጫ የተጠቀሙበት የፖለቲካ አካሄድ ህብረተሰባችንም ክልል ውስጥ ከክልል ውጭ ያሉትን ዋጋ አስከፍሏል የምንለው ዛሬ ላለንበት ኢኮኖሚካዊ ፖለቲካዊ ቀውስ አንደኛው ተጠያቂ ቲፒኤልኤፍ የሆነውን ከሱ ጋር ዛሬ ተጣምረን የምንመጣበት የፖለቲካ ሀሳብና ስሌት የለም ነው። አለበለዚያ የህልውና ትግል አለን የምንለው ቆሻሻትን ብንጥለው ይሻላል። የህልውና ችግር የሆነብንን ቲፒኤልኤፍ እና ኦነግን ኪሳችን ውስጥ ከከተትን ግን የኛ ህልውና ትግል ምኑ ጋር ነው ኮንሰርን የሚያደርገው ነው ጥያቄ። የህልውና ትግል አለን ብለን የምንጮህ የህልውና ትግል አለን ብለን ነፍጥና መሳሪያ ያነሳንበት ዋነኛው ምሰሶና ፒላሩ ቲፒኤልኤፍ የሚባል የፖለቲካ ስብስብ ድርጅት ነው። ቲፒኤልኤፍ ሲባል የትግራይ ህዝብ ማለት አይደለም። ቲፒኤልኤፍ ሌላ፣ የትግራይ ህዝብ ሌላ አውጣው። ትናንት ኢኮኖሚካዊ ፖለቲካዊ ቀውስ በማንነታችን ላይ ዘር ተኮር ፍጅት አምቶብናል። በዚህ ህገ መንግስት ደላ 30 ዓመት የተፈጠረውን በኢትዮጵያ ህብረተሰብ ውስጥ ጸረ አማራ ህብረተሰብ እንዲፈጠር ትልቅ ሚና ተጫውቷል ብለን መተን ስንቃወም ዝም ብለን ከመሬት ተነስተን ከቅርፋችን ተነስተን አይደለም። ትናንት ላደረሰብን ቢያንስ እንኳን ማለት ነው ቢያንስ ቴክኒካሊ እንኳን ወይ ፖለቲካሊ እንኳን የሆነ ነገር የሻከረው ነገር ለማስተካከል ቲፒኤልኤፍ ራሱን እኮ እንደ ድርጅት እኮ ትናንት የመጣሁበት 30 ዓመት የተጓዝኩበት የፖለቲካ መንገድ ከአማራ ህብረተሰብ ጋር የነበረኝ የፖለቲካ አሻክርነት ትክክል አልነበረም ብሎ አልገመገመም። እንደ ድርጅት በ27 ዓመት በፌዴራል ወንበር ላይ በነበረበት ሰዓት አሁን ደግሞ መቀሌ ከተመለሰ በኋላ የተደረገው በሙሉ ወንጀል የተሰራውን ነገር በሙሉ በቲፒኤልኤፍ ኮፒያንስ በፖለቲካ አካሄዳችን ላይ ብዙ ሚስቴኮች ሰርተናል። ይህን ነገር እንገመገማለን። ወደፊት ህጋዊ በህግ በሚሰፍንበት ሀገር እዚህ ሀገር ላይ እንጠየቃለን ብሎ እንኳን ራሱን ያልገመገመ ድርጅት ነው። ራሱን ያልገመገመ ድርጅት የፖለቲካ ንሳ ያልገባ ያልተሰጸተ ድርጅት ምን ብሎ ነው አንድ አማራ ወይ ደግሞ አንድ የአማራ ታጋይ እዚህ ድርጅት ውስጥ ሄዶ የሚወተፈው? እንደ ህብረተሰብ አድግ እያለ አህያ እያለ ካራክተር ዳኒ እሱ እኮ በቃ እሱ እኮ ላሽ ብለዋል እኮ አለ። ፋኖች እኮ አወሯቸው ማለት እሱን ላሽ ብለዋል። ጣጣ የለውም ብለዋል። አልፈውታል ማለት ነው። ከሱ ባሻገር እኔ የምልህ አሁን ከጥቅም አንግል ሀሳቡን ስጥ። እሺ ከጥቅም አንግል እኮ ልመጣልህ እኮ ነው። ከጥቅም አንግል አሁን እኔ ወደ ጥቅም አንግል ልመጣ እኮ ነው። አሁን ከጥቅም አንግል እኔ ስመጣ ፖለቲካሊ እኮ 30 ዓመት ሙሉ አድጊ አማራ ያድጊ እያለ ሲሰድብን የነበረ ድርጅት ከ30 ዓመት በኋላ አንተ ሄደ ለእሱ ከታዘዝክለት አህያው ቲፒኤልኤፍ ሳይሆን አህያው አንተ ራስህ ነህ ማለት ነው። ከፖለቲካ ትርፍ እዚህ ጋር ምን ጥቅም አለን ነው ከቲፒኤልኤፍ ጋር በዚህ ሰዓት ላይ? ቲፒኤልኤፍ ሲጀመር በፕሪቶሪያ ባለው ስምምነት አገዛዙ ላይ ጥይት መተኮስ አይችልም። ቲፒኤልኤፍ ከአብይ ጋር አልተጣላም። እንደምታዩቸው የቲፒኤልኤፍ አመራሮች እነ ደብረጽዮንም እነ ታደሰ ማነው ጀነራል ታደሰም እየሄዱ 4 ኪሎ አዲስ አበባ ከአብይ እየተመላለሱ እየሄዱ ነው። ቲፒኤልኤፍ እንደ ድርጅት ከአብይ አህመድ ጋር ሰጣ ገባ የገባበት መንገድ የለም። ከአብይ አህመድ ጋር መሳሪያ አልተማዘዘም። ቲፒኤልኤፍ አመራሮች የፖለቲካ አመራሩ በፈለገበት ሰዓት ይወጣል ይገባል። ከሀገር ውስጥ ይወጣልም አዲስ አበባ ይመላለሳሉ። ከአብይ አህመድ ጋር 4 ኪሎ ተቀምጦ ይወያያሉ። ከ4 ኪሎ ጋር አብይ አህመድ ጋር ተቀምጦ ፖለቲካ ዲስከሽን የሚያደርግና ስለ ቀጣይ የፖለቲካ አቅጣጫና ስምሪት ከሚሰጥ ስብስብ ጋር ምንድን ነው ትርፍ ነው እዚህ ጋር? ከቲፒኤልኤፍ ጋር እቀመጣለሁ ካልክ ለምን ከአብይ ጋር አትቀመጥም? ለምን ከባዴን ጋር አትቀመጥም? እንዴ የህዋትና የባዴን እኮ የብልጽግና እኮ የፖለቲካ እኮ በአማራ እሱ ላይ እኮ የሰሩት እኮ ወንጀል እኮ አንዱ ከአንዱ እኮ ማይሻር እኮ ነው እኮ። ቲፒኤልኤፍ ሲጀመር የቲፒኤልኤፍ ህልውና ችግር ያጋጥሞኛል የሚለው ጌታቸው ረዳ በተደጋጋሚ የነገረን ምንድነው? ወልቃይት ነው። ቲፒኤልኤፍ ደግሞ ወልቃይት የሚባለውን አካባቢ እስካልያዘ ድረስ በእጁ እስካልገባ ድረስ አንድ ጥይት አይተኩስም ወደ ፌዴራል መንግስቱ። ለምን? ከዚህ በፊት ኮሪደር ሳይኖረው ጦርነቱን መኮረት አፈርድም ይበልቷል። ድጋሚ ያንን ስት መስራት አይፈልግም ቲፒኤልኤፍ እንኳን አገዛዙ ላይ የመተኮስ ኢላማና አላማ ካለው ይሄን ነገር ሊያደርግ የሚችለው በመጀመሪያ ወልቃይት ጠገዴ የሚባለውን አካባቢ ሲቆጣጠር ነው። ጌታቸው ረዳ ዳኒ ባይዝም አማራጭ አለ። አሁን ቲፒኤልኤፍ ከአማራ ጋር ጸብ ከሌለው 4 ኪሎ መግባት ይችላል።
ከአማራ ጋር ከተስማማ 4 ኪሎ ማለት ወደ እሱ ጋር እኮ እመጣልሃለሁ። ወደ እሱ ጋር እኮ ምንም እመጣልሃለሁ። በወልቃይት በኩል ምንም ኮኔክሽን በፊት እኮ አማራው ነው አይደል የያዘው የቲፒኤልኤፍ ኃይል አማራው ነው። የማይመጣበትን መንገድ ደግሞ ልንገር፣ የማይመጣበትን መንገድ ልንገር። አሁን አንተ እንዳልከው እኔ ወደዛ እየመጣሁ ነበር። ቲፒኤልኤፍ ወልቃይትን ካልያዘ አንድ ስቴፕ አንድ ኢንች ወደ ፊት መግፋት አይችልም። ምክንያቱም የቲፒኤልኤፍ ከፍተኛ ሎጂስቲክ መሳሪያው መካመቻው ያለው ሱዳን ውስጥ ነው። ወደንም ጠላንም በእነ አልቡርሃን ይደገፋል። ራሱ ጌታቸው ረዳ ከራሱ ከፈረሱ አፍ ሰምተነዋል። በወልቃይት ላይ የወልቃይትን የመቆጣጠር ሁኔታ ተስፋ ቆርጠናል፣ እኔም ታደሰ ወረደም ብሏል። ያለን አማራጭ አንድና አንድ በነፍጥ ብቻ ነው። ለሱም በተደጋጋሚ ሞክሮ አቅቷቸዋል። አሁን ፋኖን ይዞ ካልከኝ የትኛውን ፋኖ ይዞ ወደፊት የሚመጡት ነው? ባለፈው ጦርነት ወልቃይትን ስላለያዙ አይደለም። ወደ ወልቃይትም እኮ አልዘመቱም በብዛት። እነሱ ወደፊት ሲመጡ 6 ወር የፈጁት ወሎ ላይ ነው። ያ ማለት ዛሬ ላይ